እሺ ልጅ ዮሲያስ እስካሁን ቁሜ ስጠብቀው የነበረው አንተን ነው። በወንድ ቋንቋ እንድናወራ ፈልጋለሁ። በወንድ ቋንቋ ነው ያልከው? አዎ በወንድ ቋንቋ እንድናወራ ፈልጋለሁ። አንተ ልጅ አማል እንዴ? ቆይ ምንድነው ችግር? ለምንድነው ማትፋታኝ? ህይወቴን እየበጠበቅክ እንድፋታ ትፈልጋለህ እንዴ? እስኪ ንገረኝ። ትሰማኛለህ? እሱ የልጅቷ ችግር ነው እንጂ እኔ ችግር አይደለም። ገባህ? ብቻ እንዳምን ፈልገህ እንዴ? ትሰማኛለህ? ማመን አለማመን የራስ ድርሻ ነው። እኔ ግን እውነታውን ነግሬሃለሁ። ገባህ? አሁን ምንም ጊዜ ሳናጠፋ እና የነገር ስር እንዲሰድ ስለማልፈልግ ቶሎ ብለህ መላ ፈልግለት። መላ በላት ማለት ምን ማለት ነው? አርክስላት አልኩ አርክስላት። አንተ ያማል እንዴ? ምንድነው ማረክስላት? ያማል እንዴ? ያስነካትም መስተፋቅር ነው። አንተ ግን አይደብርም እንዴ? እንዴት በሰለጠነ ዘመን እንደዛ አይነት ነገር ታረጋለህ? አንተ ራሱ እንዴት በዚህ በሰለጠነ ዘመን በመስተፋቅር ታምናለህ? እኔማ እንዳምን ያደረገኝ የገዛ ስራ ነው። ማመን አለማመን የራስ ፋንታ ነው። እኔ ግን እውነታውን ነግሬሃለሁ። ያው ሁሉ ሴት ሲያፈቅር ከረምክ የተባልከው ቆይ አንተ ከወንድ ምን የተለየ ነገር ኖሮ ነው? ይኸውልህ እሱን ሄደ ያፈቀሩኝን ጠይቃቸው። እሺ ትሰማኛለህ ዮሲያስ? እኔ አሁን ያንተን ፊዝ የምሰማበት ጊዜ የለኝም። ይኸውልህ ለዚህ ችግር ቶሎ መፍትሄ የማታመጣ ከሆነ እማየውን ነገር ይፈጠራል። ባላመጣም ልታመጣ ነው። እማመጣውንም አሳያለሁ። ቆይ እናንተ ልጆች ያማችኋል እንዴ? ምን ያደርጋችሁ ነው? ይሄ ነዋ ሲነግሩት የማይሰማ ደረቅ ነው። ይኸውልህ በሶሲ ማንም